ብቻ አይደለም ፈጽሞ ደስ ይበላችሁ ብሎ ላከብን። ይህንን ታምራት እግዚአብሔር ለወዳጁ አባታችን እንዳደረገለት ለእኛም ያድርግልን ለዘላለሙ አሜን። የጸኑ ክርስቲያኖች መገኛ ነፍስና ሥጋ በእሳት ተፈትነው እንደ ወርቅ የሚሆኑበት የተጋድሎ ሕይወት ራሳቸውን ምቾት ነስተው እውነተኛውን የክርስቶስ ፍቅር እውነተኛውን የክርስትና ሕይወት ለማግኘት የመረጡት ስፍራ ነው። ምንኩስና እንዲሁ የዋዛ ለሚመስለው ሁሉ ይህንን ስፍራ ቢረግጥ ያለምንም ቅድመ ሁኔታ ሐሳቡን ይለውጣል። ይህ ስፍራ የሐዋርያትን ፈለግ የተከተሉ መነኮሳትና መነኮሳይት የሚገኙበት እንደ መላእክት እግዚአብሔርን በመዓልትና በሌሊት የሚያመሰግኑና የሚያወድሱበት ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ነው። የሥጋቸውን ስንቅ አራግፈው ከዚህ ዓለም ሁከት ራሳቸውን ያገለሉና ጭው ባለው በረሃ ሕይወታቸውን ያደረጉ ለዓለምና ለሀገራቸው የሚጸልዩ ገዳማውያንን በዚህ እናገኛለን። ገዳሙ ከጎንደር ከተማ 149 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ምቹ የሚያስብል የመኪና መንገድ አለው። እኛም መኪናችንን ከጎንደር አስነስተን ወደ ገዳሙ ለመድረስ 4 ሰዓታት ያህል ወስዶብናል። አካባቢው ለምለም ባለመሆኑ እና ተፈጥሯዊ አቀማመጡ ለዛፍ ያደላ ባለመሆኑ ሙቀቱ ጠንከር ያለ ነው። በዚህ ስፍራ አይደለም ገዳም ገድሞ ለመኖር እየበሉና እየጠጡ ለመኖር እንኳ የሚያጓጓ አይደለም። ከረጅሙ የመኪና መንገድ በኋላ መኪናችን ገዳሙ በር ላይ ቆመች። የሚታየው ግን በረሃው መሃል የተተከለው ገዳም ብቻ ነው። ንጹህ አየር የሚሰጡ ዛፎችና አዋፋት፣ መጠለያ፣ አጥርና ሌሎችም መሰረታዊ ነገሮች በዙሪያው የሉም። እንደ ሌሎቹ በተጠረበና በአማረ ድንጋይ የተገነባ ሕንጻ ቤተ መቅደስ አይታየም። ከደሳሳ ጎጆ ቤቶች በስተቀር አይናችን ያየው ነገር አልነበረም። ከመኪናችን እንደወረድን ዙሪያ ገባውን ስንቃኝ ለቀናት እዚህ ስለመቆየታችን እየተጨነቅን ነበር። ትንሿን ሕንጻ ቤተ ክርስቲያን ተሳልመን ስናበቃ ገዳሙን እንድንጎበኝ ከጋበዙን ቁስቋም ቅድስት ማርያም መንፈሳዊ ማህበር በአስተባባሪዎቻችን እየተመራን ወደ ማረፊያችን ስንወርድ ያየነው ግን ከዚህኛው ፍጹም የተለየ ነበር። ቦታው ሲወርዱት ቁልቁለት ሲወጡት ዳገት ነው። ቁልቁለት የሚወስደውን ደረጃ ይዘን ስንወርድ የእናቶች ማረፊያ ደረስን። የሆነውን ስንመለከት ለመቆየት የነበረንን ጥርጣሬ አጠፋው። ዕቃዎቻችንን አራግፈን ስንጨርስ የገዳሙ እናቶች ዝቅ ብለው እግራችንን አጥበው ተቀበሉን። እንዴት ያለ መታደል ነው! የተወሰኑ ሰዓታትን አረፍ ካለን በኋላ ገዳሙን ለመጎብኘት ልባችን ተነሳ። ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ከስሙ እንደምንረዳው እናቶች መነኮሳይትና አባቶች መነኮሳት በአንድነት የሚኖሩበት ነው። በገዳም ውስጥ ከ100 በላይ መነኮሳውያን የሚገኙ ሲሆን በአንድነት በመሆን ፈጣሪያቸውን የሚለምኑበት የሚያመሰግኑበት ቦታ ነው። ከ17 ዓመት በላይ አገልግሎት በመስጠት ሕሙማን የተፈወሱበት ብቻ ሳይሆን ሙት የተነሳበት ጸበል፣ የማር እምነቱ ደግሞ ከደዌ የሚዳንበት ይህ ስፍራ እጅግ ልዩ ታምራት በየጊዜው ይደረግበታል። ለመሆኑ የገዳሙ ምስረታና ስያሜ እንዲሁም አገልግሎት ምን ይመስላል ስንል የገዳሙን አበምኔት ጠየቅናቸው። ሙታንሳ ማለት ሙት ያስነሳ ታላቅ ገዳም ሲሆን ማር ሚካኤል ማለት ደግሞ ያ መሳል የምታዩት የ15 ሜትር ያክል ርቀቱ የዋሻው ርዝመት እዛ ላይ ንብ ማር ስላለ ማር ሚካኤል ሊባል ይችላል። ይህ ንብ ከቆየ ብዙ ዘመናቱ ነው። አባቶቻችን ስንጠይቅ ያው እኛም ሰፍሮ አገኘነው እንጂ ሰፍራ አላየነውም ብለው ይነግሩናል። ለሁሉም ጊዜ ያለውና ጊዜው ሲደርስ እንደምታዩት ያመሰላል ያለበት መጨረሻ ላይ ማሩ ነው ያለበት ነው። ይህን መሰላል የሰሩት ከጎንደር መተው ነው። ከጎንደር መተው መሰላሉን ሰሩት። እነሱ ሊቆርጡ ሲሉ ነደፋቸው፣ ነከሳቸው። ከዛም በኋላ እኛ ግን ሰላም ለኪ ብለን መነኮሳት የምናገባቸው ነው ለቆ ማሩ እንዲቆረጡ ሆኗል። በአካባቢ የሆነች ታማሚ ሴት ነበረችና ወዲያው አረፈችና ከመሟ አሙሲት የምትባል ከተማ አለች። ከዚያ ሊያንሳክሙ ሲሄዱ ወዲያው አረፈች። ከዚያ በኋላ እየተናቀሱ ወደዚህ ይዘዋት ሲመጡ እግዚአብሔር የሚያደርገው አይታወቅምና እንሄደን
ጸበሉን ምርጫትና እግዚአብሔር የሚያደርገው ነገር አይታወቅም ብለው ሲሉ አመጣው ጸበሉን እዚህ ሲረጯት ወዲያውኑ ተነስታለች ማለት ነው። በዚህ አማካኝነት ሙታንሳ የሚለውን ስያሜ አግኝቷል ማለት ነው። ወገዳምኒ ገዳምኒ አንተሙ ወገዳምኒ ገዳምኒ አንተሙ የእግዚአብሔር ድንቅ ሥራ በተለያየ ጊዜ ይገለጣልና በዚህ ስፍራም በተለያዩ ጊዜያት ከዋሻው ውስጥ ዜማ ሲዜምና ሲሸበሸብ እንደሚሰማ መብራት በርቶ እንደሚታይ ልክ በቅዳሴ ሰዓት እንዳለው ዕጣን ሲታጠን እንደሚሸትና ጢሱም ሲጤስ እንደሚታይ አባቶችና ምዕመናን ይመሰክራሉ። ሙታንሳ ማር ቅዱስ ሚካኤል በ1954 ዓመተ ምህረት ጀምሮ ነው እንግዲህ ሰዎችን ልጆች በማዳንና በመፈወስ ላይ የታወቀው ማለት ነው። ከዚያ በፊት በብዙ ምስጢር እየተነገረበት ነውና ያው ጸበሉ የተባረከው በ2003 አካባቢ ነው። ከዚያ በፊት ሳይባረክ ነው እንግዲህ ጸበሉ ማለት ውሃው እየፈወሰና ያዳነ ነበር ማለት ነውና እዚህ ቦታ ብዙ ምስጢራት ሲገለጹ ነበር። የአካባቢው ሰዎች እንደዚህ የአካባቢው በጣም ደን ነበረ፣ በረሃ ነበረና እንትን አደን የሚያደርጉ ሰዎች እያደሩ መጥቶ እዚህ አግዘን ነበርና አግዘን ለመምታት ሲሉ ያኔ እዚህ እንትን ሲል የሆነ ካህናትና ዲያቆን እያጠኑ ተገኝቷል ማለት ነው። ያ ማለት እንትን በአግዘኑ አማካይነት መሪ እንትን ተደርጎ እነዚህ ምስጢራዊ ነገር ተከስቷል ማለት ነው። እና ማር ሚካኤል የተባለበት በዚህ ምክንያት ነው። ያው እንደምታዩት ይህ ታላቅ ዋሻ እንግዲህ ተፈጥሮው ደስ የሚያሰኝና ውበቱ የሚማርክ ነው። ከዚህ ዋሻ ላይ ቅዱሳን በስውር ይዘምራሉ፣ ያመሰግናሉ፣ ማይጠንት ያጥናሉ፣ ማይጠም ሲታጥን ይታያል፣ ሲዘምሩ ይሰማል፣ ከበሮ ሲመታም ይሰማል። እንደዚህ በቃ መብራትም ሲበራ ደግሞ ይታያል። ያው እነሱ ባይታዩ ይሄ የሚሰማው ድምጽ ለሁሉም ያስተጋባል ማለት ነው። በዋሻ ውስጥ መነሻው የማይለይ ነጠብጣብ ውሃዎች ጠብ ሲሉ ብቻ መሬቱን ሲያረጥቡ ይታያሉ። ይህም የቅዱሳን እንባ መሆኑና ምናልባትም በጥንት ጊዜ የተሰወረ የቅዱሳን ዋሻ ስለመሆኑ አባቶች ይናገራሉ። እንደምታዩት እነዚህ ነጠብጣቦች ከዛኛው ዋሻም አሉ፣ ከዚህም አሉ። እነዚህ ነጠብጣቦች የቅዱሳን እንባ ተብሎ ይነገራል። ለምን ቅዱስ ናኩቶ ለአብ የአምላክን መሰቀልና መገረፍ እያሰበ 40 ቀን ያለቅስና ያነባ ነበር። እግዚአብሔር የእንባ መታሰቢያ ይሆን ዘንድ ብሎ ቤተ መቅደሱ ጸበል አፈለቀለት። ያን ጸበል እስከዛሬ ሲፈውስም ሲያድንም ይገኛል። እስከ ምጽአት ጊዜም ይኖራል። ልክ አሁንም ደግሞ ይሄ ነጠብጣብ በጋም ክረምትም አይደርቅም። በጋም ክረምትም ስለማይደርቅ የቅዱሳን እንባ ተብሎ ይነገራል። እንደ ናኩቶ ለአብ የናኩቶ ለአብ አሁን ከቤተ መቅደሱ የፈረጠው ወይም ደግሞ ያፈለቀለት ጸበል እስከ ዛሬ ያለ እስከ ምጽአት ይኖራል ብሎ ቃል ገብቶለታል እግዚአብሔር። ያን አሁን ይፈውሳል፣ ያድናል። ናኩቶ ለአብ ከመቅደሱ የፈለቀው ጸበል ማለት ነው። ይህም ደግሞ አሁን እየፈወሰና እያዳነ ነው ያለ። ይሄን ለሚጠመቅበት ለሚጠጣው አሁን እየፈወሰ እያዳነ አለ። ወገዳምኒ ገዳምኒ አንተሙ ገዳም ውስጥ ያሉ መነኮሳውያን 24 ሰዓቱን በትጋት ላይ ናቸው። ማለዳ በኪዳኑ፣ ቀን በተለያዩ ስራዎች፣ ሰርክ ደግሞ በቃለ ወንጌል፣ ሌሊቱም በጸሎት ያሳልፋሉ። እንግዲህ እንዲህ ያለውን አገልግሎት እየሰጠ የሚገኘው ገዳም ምንም አይነት መሰረተ ልማት ሳይኖረው ነበር። በአሁኑ ሰዓት ግን በርካታ መሰረተ ልማቶች እየተከናወኑ እንደሚገኙ የተሰሩት ስራዎች ይመሰክራሉ። እኛም በጉብኝታችን ከላይ ከቤተ መቅደሱ አቅራቢያ አልፈን የመጣናቸው ደሳሳ ጎጆች የአባቶች መኖሪያ መሆኑን ተረዳን። በቅርብ ጊዜ መሰራታቸው የሚያሳብቁ መሰረተ ልማቶች ለገዳማውያኑ እፎይታን መስጠታቸውንም ተገነዘብን። በተለይም የእናቶች ማረፊያ ክፍሎች፣ ልብስ ማጠቢያ፣ የአካል ጉዳተኞች መጸዳጃ ሻወርና የእንግዳ መቀበያ ክፍሎች፣ የዕደ ጥበባት መስሪያ ቦታ፣ ደረጃቸውን የጠበቁ የመጸዳጃ ክፍሎች፣ የገዳሙ ዕቃ ማስቀመጫና ምግብ ማብሰያ ክፍሎች ተገንብተው ተጠናቀዋል። ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ
ለዓለም ብርሃኑ አንተሙ ለዓለም ብርሃኑ ወገዳምኒ ገዳምኒ አንተሙ ወገዳምኒ ገዳምኒ አንተሙ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ አንተሙ ለዓለም ብርሃኑ። ከገዳሙ ግቢ ውስጥ ከሚሰጠው አገልግሎት በተጨማሪ በእናቶች የተመረቱ የዕደ ጥበባት ውጤቶች፣ ከከተማ ያልተናነሰ የተለያዩ ሸቀጣ ሸቀጦች የሚገኝበት ሱቅ፣ የንዋያተ ቅድሳት መሸጫ እንዲሁም የእህል መሸጫ መጋዘን ከገዳሙ አቅራቢያ ባለው ከተማ ላይ አገልግሎት በመስጠት የገዳማውያኑን ሕይወትና አገልግሎት ለመደገፍ ሰፊ ስራ ተሰርቷል። ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ። ከዚህ በተጨማሪም 30,000 ካሬ ላይ ያረፈ ቦታ በመግዛት ጤና ጣቢያ፣ የአብነት ትምህርት ቤት፣ መዋለ ሕፃናት በመገንባት ከገዳማውያኑ አልፎ የምእመናንና የአካባቢውን ማህበረሰብ ተጠቃሚ ለማድረግ ስራዎች እየተሰሩ ይገኛሉ። አሁን የምንገኘው ያው የገዳሙ የሆስፒታልና ትምህርት ቤት፣ ዓለማዊ ትምህርት ቤት እንዲሁም የመንፈሳዊ ትምህርት ቤት፣ የአብነት ትምህርት ቤት የሚገነባበት ቦታ ላይ ነን። ይሄ የምትመለከቱት ቦታ ከመንግስት በ100 ዓመት የተገዛ የሊዝ ቦታ ነውና ይሄ ቦታ 30,000 ካሬ ሜትር ላይ ያረፈ ቦታ ነው። እዚህ ቦታ ላይ እንግዲህ የተጀመሩ ብዙ መሰረታዊ ልማቶች አሉ። እንደምትመለከቱት መጋዘን አለ። እንደገና ደግሞ ለአጥርም ግንባታ በቅርቡ ይጀመራል። እዚህ ቦታ ላይ የሚገነቡት እንደነገርኳችሁ ትልቅ ሆስፒታል ይገነባል። በከተማው ላይ ያሉ የሚባሉት ካሉት ክሊኒኮች የተሻለና አሪፍ የሚባለው ክሊኒክ ነው የሚገነባው። ከዛ እንደገና ደግሞ የአብነት ትምህርት ቤትም እዚሁ ቦታ ላይ ይገነባል። ዓለማዊ ትምህርት ቤትም ይገነባል። ይሄንን የሚያደርግንበት ምክንያት አንደኛ እዚህ አካባቢ ያሉ የአብነት ተማሪዎች የዓለማዊ ትምህርት ቤት ለምንድነው ማትማሩት ብለን በምንጠይቃቸው ጊዜ ትምህርት ምን ይሰራል ይሉናልና እናም ደግሞ መማር የምትፈልጉት ስንላቸው መንፈሳዊ ትምህርትን ወይም የአብነት ትምህርት ቤት ነው መማር የሚፈልጉት። ስለዚህ በሁለቱም የተሳለ እንትን ተማሪን ለመገንባት ስላሰብን እዚህ ቦታ ላይ ሁለት ትምህርት ቤቶች ይገነባሉ ማለት ነው። እንደምትመለከቱት ደግሞ እዛ ጋር ያለው መንገድ ቀጥታ ወደ ጎንደር የሚያስገባ መንገድ ነው። ያው የመጣንበት መንገድ 150 ኪሎ ሜትር ያክል ርቀት አለበትና አሁን ይሄ አዲስ የሚገነባት የሙታን ሳማር ቅዱስ ሚካኤል አንድነት ገዳም ሆስፒታሉ የሚገነባበት መንገድ ደግሞ በዚህ ጋር ወደ ጎንደር የሚወስደው 70 ኪሎ ሜትር ርቀት ላይ የሚገኝ ነውና ይሄንን ይመስላል ያለው ቦታ ሁኔታ ማለት ነው። ገዳምኒ ገዳምኒ አንተሙ ወገዳምኒ ገዳምኒ አንተሙ። ለዚህ ቦታ የተያዘው እቅድ የ1 ዓመት ከ6 ወር ነውና 1 ዓመት ከ6 ወር ውስጥ ይሄ ቦታ ሁሉም ነገር አልቆለት ሆስፒታሉም ትምህርት ቤቱም እንዲሁም የአብነት ትምህርት ቤትና ዓለማዊ ትምህርት ቤቱም ተገንብቶ ያልቃልና አሁን ላይ የገቡ ማቴሪያሎች አሉ። አሸዋ ገብቷል፣ ጠጠር ገብቷል፣ ድንጋይ ገብቷል። ግን የሚቀሩ ማቴሪያሎች አሉ። ለምሳሌ ብረት ይቀራል፣ ቆርቆሮ ይቀራል፣ እንደገና ፌሮዎች ይቀራሉ። የሚቀሩ ብዙ ማቴሪያሎች አሉና ለነዚህ ማቴሪያሎች ያው የእናንተን ድጋፍ እንፈልጋለንና በምትችሉት አቅም ድጋፍ አድርጉልን። ወገዳምኒ ገዳምኒ አንተሙ ወገዳምኒ ገዳምኒ አንተሙ ለዓለም ብርሃን። ታዲያ እነዚህ ሁሉ ሲሰሩ ግን አልጋ ባልጋ የሆነ ነገር አልነበረም። በተለይም የቦታው አቀማመጥ ለግንባታ እጅግ አስቸጋሪ መሆኑ፣
ቦታው በረሃማና ሙቀት የበዛበት መሆኑ፣ የውሃ እጥረትና በአቅራቢያ ለመገኘቱ፣ የመብራት ኃይል አለመኖሩ፣ ከሁሉም በላይ ግን አሁናዊው የሰላም እጦት በተፈለገው መልኩ በፍጥነት ስራዎች እንዳይሰራ አድርጓል። ከዚህ በተጨማሪ አባቶች በሰሩት ስርዓት መሰረት የገዳሙ የሥራ ቀናት 120 ቀናት ብቻ መሆናቸው ሌላኛው የልማት እንቅስቃሴው እንዳይፋጠን ካደረጉት ምክንያቶች ውስጥ ተጠቃሽ ናቸው። የገዳሙ እናቶች ቀንና ሌሊት ስራ ላይ ናቸው። ሌሊት ተነስተው አስቸጋሪውን መንገድ በመመላለስ ውሃ መቅዳት የዕለት ተግባራቸው ነው። ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ አንተሙ ለዓለም ብርሃኑ ወገዳምኒ ገዳምኒ አንተሙ ወገዳምኒ ገዳምኒ አንተሙ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ አንተሙ ለዓለም ብርሃኑ ወገዳምኒ ገዳምኒ አንተሙ ወገዳምኒ ገዳምኒ አንተሙ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ አንተሙ ለዓለም ብርሃኑ ወገዳምኒ ገዳምኒ አንተሙ ወገዳምኒ ገዳምኒ አንተሙ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ አንተሙ ለዓለም ብርሃኑ ወገዳምኒ ገዳምኒ አንተሙ ወገዳምኒ ገዳምኒ አንተሙ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ አንተሙ ለዓለም ብርሃኑ ወገዳምኒ ገዳምኒ አንተሙ ወገዳምኒ ገዳምኒ አንተሙ ለዓለም ብርሃኑ ለዓለም ብርሃኑ
ለዓለም ብርሃኑ ወገዳምኒ ገዳምኒ አንትሙ ወገዳምኒ ገዳምኒ አንትሙ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ከዚያ መልስ ደግሞ የተለያዩ የዕደ ጥበባት ስራዎችን በመስራት ይጠመዳሉ። የሸመና ውጤቶች፣ ነጠላ፣ ጋቢ፣ ሽፎን ቀሚሶች፣ በሌላኛው ደግሞ ሻማ፣ ጧፍ፣ መሶብ፣ የስፌት ስራዎች ይገኛሉ። እሞሃይ ስለ ስራዎቹ እንዲህ ይነግሩናል። እንግዲህ እዚህ ክፍል ላይ የሚሰሩት የእናቶች የዕደ ጥበብ ውጤቶች ናቸው። የእጅ ስራ ማለት ነው። በዋናነት የሚሰሩት ፎጣዎች፣ የባህል ቀሚስ፣ ነጠላዎች እንዲሁም ደግሞ ኮፍያ በማሽን የሚሰሩ ኮፍያዎች፣ ሹራቦች በተለይም ደግሞ ሲንጀሮች አሁን ላይ በጥሩ ሁኔታ ላይ ሲንጀሮች ስልጠና እየወሰድን ሲንጀሮች የከተማ ልብሶች እነዚህ ሽፎን የሚባሉትን እንዲሁም ደግሞ የእናቶች አልባሳት የአባቶች አልባሳትም እየተሰሩ ይገኛሉ። ሌላ ደግሞ ዘመናዊ ወይም ደግሞ ተወንጫፊ የሚባል መሳሪያ አለ። እሱ በቀን አሰልጣኙ 12 ፎጣ የሚሰራባቸው የኛ እናቶች ደግሞ ሴትም ከመሆናቸው የተነሳ ወይም ደግሞ አዲስ ለማጅም ከመሆናቸው የተነሳ 6 እያመረቱ የሚሰሩበት ሽመና ላይ ያው መጀመሪያ ላይ በቪዲዮ እንደተከታተላችሁት መታችሁም ደግሞ ስትመለከቱ መጀመሪያ በጣም ባሰቃቂና አስቸጋሪ በሆነ ሁኔታ የምንሰራው በባህላዊ ሽመና ነው። ለዛውም ደግሞ ስንሰራ በገመድ ነው እየሳብን የምንሰራው። እግራችን መቆሳሰል ባህሪ የነበረው ከፀሐይ ነው የሚሰራ ኬንዳ ተዘርሮ በፀሐይ በጣም አሰቃቂ በሆነ ነገር ፀሐይ በጣም እንደምታዩት መልክዓ ምድሩ በጣም በረሃማ ነው። በዚህ በረሃ ላይ በኬንዳ ተዘርሮ ኬንዳው ያው ሙቀት ነው እንጂ ምንም ሌላ የሚያመጣው ነገር የለም። እንደዛው ሆኖ ይሰራ የነበረው። ዛሬ ላይ ግን እግዚአብሔር ይመስገን ሽመናዎቹ ወደ ዘመናዊ ሽመና ተቀይረው እንትኑ ደግሞ አዳራሹ ደግሞ በጣም በሚያምር ሁኔታ ተሰርቶልን አጥላ ሆነን እየሰራን ይገኛል። ያው አንድ ነገር ግን እነዚህ የምታያቸው ሲንጀሮች አብዛኞቹ በኤሌክትሪክ የሚሰሩ ሲንጀሮች ናቸውና ለነሱ ግን አሁን ላይ በሶላር ነው። ሶላሩ ደግሞ ያው አቅም ብዙም እያነሰው ከ6 ሰዓትና ከ7 ሰዓት በኋላ ይቃጠላል ተብሎ ስለሚታሰብ ስራ የሚያቋርጥበት አጋጣሚ አለ። ይህን ግን ስራውን ደግሞ የበለጠ ደረጃ ላይ ለማድረስ ደግሞ የመብራት ዝርጋታ ቢዘረጋልን ደግሞ ከዚህ የበለጠ ሆነን አምርተን ለኛ ሆነን ሌሎች ተርፈን የምንኖርበትን እድል እናገኛለን ብዬ አስባለሁ። አሁን ላይ ግን ያው በጀነሬተር እንዳንጠቀም ጀነሬተሩ ደግሞ ቤንዚል ከመጠቀሙ የተነሳ ትንሽ በጣም አስቸጋሪ ነው። ለኛ ገቢ ከሚሆነው ይልቅ ጉዳቱ ያመዝናልና ያው ቢሆን ግን በኤሌክትሪክ ቢሆን ግን ለኛም ሆነ ለሌሎችን የምንታርፍበትን እድል እናገኛለን ብዬ አስባለሁና ይሄ የመብራት ዝርጋታ ከዚህ ሸማ ውስጥ የጎደለ እነሱ ነው እንጂ እግዚአብሔር ይመስገን እናንተ ባደረጋችሁት በጎነት እናንተ ባደረጋችሁት ደግነት መጀመሪያ ላይ ከነበረው አሰቃቂ ህይወታችን ዛሬ ላይ ደግሞ ደስ ከሚለውና በጥሩ ሁኔታ ከምንሰራበት ህይወታችን ላይ ደርስን እየሰራናል። አሰልጣኞችን የመጡት እንግዲህ ከ2 ወር በላይ እየሆናቸው ነው። ግን ያው እናቶቻችን በደንብ ይህን ሹፎን መስራት የጀመሩት በ15 ቀን ውስጥ ነው። ሌላ ደግሞ አሁን እስካሁን የቆዩበት ምክንያት የአባቶች አልባሳት የእናቶች አልባሳት ሱሪዎችን ለአባቶች የሚሆኑ ሱሪዎችን እያሰለጠኑና ሌላው ደግሞ የጥልፍ ሲንጀር የባህል ቀሚስ ከተሰራ በኋላ ከዛ ከሲንጀር ጠልፎ ወስዶ ያንን ማገጣጣም የዛን ሙያ እያሰለጠኑ እንዲሁም ደግሞ ለወንዶችም ደግሞ ቲሸርት ሱሪም ለህፃናትም ይህን እንድንሰራ በጥልፍ ያው ይህን ደግሞ እያሰለጠኑ ያሉና ከ2 ወር በላይ ሆኗቸዋል። ያው እንግዲህ ይሄ የምታገኙት አዲስ አበባ የካ ፖሊስ ጣቢያ መግቢያ ፊት ለፊት የሚባል የኛ ልጆች አሉ።
ገዳሙን የሚያስተባብሩ ገዳሙን የሚረዱ ከነሱ ይገኛል አዲስ አበባ ላይ ከዛም ደግሞ ጎንደርም ይገኛል ከተፈለገም ደግሞ ባህር ዳር ይገኛል ግን አጠቃላይ በትዛዝ ለሚያዙ ሰዎች ሁሉ ይሄ ነው ተብሎ የማይደርስበት አጋጣሚ አይኖርም ለሁሎችም ለታዘዝን ትዛዝ በሙሉ ሁሎችንም እንሰራለን እና እነዚህ የሚሰሩት እዚህ ሸማ ውስጥ ነው በደጥ ውጤት ስር ነው የሚሉት እና የሚሰሩት እዚህ ውስጥ ነው የራሳቸው የሆነ ቦታ የላቸውም እስካሁን እንሰራው ከዚህ ውስጥ ነው እነዚህን ብቻ ሳይሆን ሌላው የተፈለጉበት ትዛዝ የሚሰሩ ነገሮችን ሁሎችንም እንሰራለን ቤተክርስቲያንን በገንዘብ ብቻ ማገልገል የምንችል ለሚመስለን በሙያም ማገልገል እንደሚቻል ብዙዎች አርያ ናቸው ገዳም ውስጥ በአገልግሎት ካገኘናቸው ወንድሞች መሃል ወጣት ዲዛይነር ዘካሪያስ አንዱ ነው ወጣቱ እናቶችን የስፌት ሙያ በማስተማር ቤተክርስቲያንን እያገለገለ አግኝተናል ዲዛይነር ዘካሪያስ አባይነህ እባላለሁ የመጣሁት ከአዲስ አበባ ነው ወደ ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የመጣሁት በ2017 ጥር ወር ቀን 17 ላይ ነው የመጣሁት ስልጠና የተጀመረበት ቀን ማለት ነው እዚህ ስመጣ እናቶችን ለማሰልጠን የመጣሁት በልብስ ስፌትና ማሽን ሜንቴናንስ አገልግሎት ለመስጠት ነው የመጣሁት እዚህ ስመጣ መጀመሪያ ያየሁት ሶሻል ሚዲያ ላይ ነበር እናቶችን ሳይ ያው የነበረበት ሁኔታ ገዳሙ ይታወቃል በጣም ችግር ላይ ነበር ገዳም ነውና አንድም ያቆጭት ስለነበረብኝ እነሱን ለማሰልጠን የመጣሁት ማለት ነው እዚህ ስመጣ ከናቶች ከማሽን ሜንቴናንስ አገልግሎት ከመስጠት ጀምሮ ልብስና አምርተው እስከሚጨርሱ ድረስ ያለበት ያቀባበል ሁኔታቸው በጣም ደስ የሚል ነው በ20 ቀን ውስጥ ማሽን መግጠሙንም ለምደውታል ራሳቸው ለክተው ቆርጠው መስፋትን ሽፎንም ያመርታሉ ለገዳሙ ለእናቶች አልባሳት አሁን ደግሞ ለአባቶችም ጀምረዋል ቀጣይ ደግሞ ለገበያ የሚያቀርቡትን ያገር ባህል ልብስና ጥልፉን እናስተምራቸዋለን ማለት ነው ለስልጠናው የሚያስፈልገው ነገር አንደኛ ማቴሪያል ያስፈልጋቸዋል ማቴሪያል የምናገኘው ከሌላ ቦታ ነው ባህር ዳር ሄደን ወይ ደግሞ ከአዲስ አበባ ከተላከን እዚህ ጎንደር ላይ ማግኘት በጣም አስቸጋሪ ነው ረጅም ጊዜ ነው እየወሰደብን ያለው ቀጣይ ደግሞ መብራት ስለሌለው ያው ሶላሩም ለተወሰነ ጊዜ ነው አገልግሎት የሚሰጣቸው ማሽኖቹ ዲጂታል ስለሆኑ ሶላሩን እያደከሙት ነው የሚሄዱት ማለት ነው ከጊዜ በኋላ መብራት ካልገባ ስራቸውን ሊሳጓጎል ይችላል የተወሰነ ሰዓት ደግሞ በጀነሬተር ምናሰራበት ሁኔታ አለ ለምሳሌ እዚህ ጋር ሁለት ኦቨርሎክ ማሽኖች በጀነሬተር ነው የሚሰሩት ሶላሩ ስለማያስነሳቸው ያ ደግሞ ነዳጁ ሌላ ወጪ ነው ስለዚህ ትርፋቸውን እየወሰደባቸው ይሄዳል ነዳጁ ማለት ነው ብርሃኑ አንተ ሙሉ ዓለም ብርሃኑ ወገዳምኒ ገዳምኒ አንተሙ ያው እነሱ ከበረቱ እንግዲህ ያንዳንዱ ማሽን ላይ በቅብብሎሽ የሚሰራ ከሆነ ቢያንስ ሽፎን እንኳን ይሰራ ቢባል በቀን እስከ 20 እስከ 30 ማምረት ይችላሉ ያባቶችንም አልባሳት እንደዛው ትንሽ እጅ የሚይዘው የጥልፍ ስራ ነው ጥልፍ ለማምረት ቢያንስ አንድ ቀን ሁለት ቀን ሊፈጅባቸው ይችላል እንደዛም ሆኖ 10 15 ማምረት ይችላሉ ማለት ነው አሁን በዚህ ሁኔታ ከቀጠሉ ደግሞ ወደ ገበያ መግባት ይችላሉ ቀስ ይያሉ እርስ በርስ እየተደጋገፉ ራሳቸውን አብርተው ከቀጠሉ ከዚህ በላይ ማሽኖችን ጨምረው ትልልቅ ስራዎችን ሰርተው ለገበያ አቅርበው ሌላውንም ገዳም ማገዝ ይችላሉ በአጠቃላይ በዚህ ሁኔታ ከቀጠሉ ደግሞ ከልመና መውጣት ነው ራሳቸውን ችለው ሌላውንም ይረዳሉ ማለት ነው ገዳምኒ አንተሙ ወገዳምኒ ገዳምኒ አንተሙ ለዓለም ብርሃኑ እንግዲህ ይህንን የናቶች ለጥበብ ክፍልን ለማዋቀር ከክፍሉ ግንባታ በተጨማሪ የተለያዩ የስፌት ማሽኖች ጄኔሬተሮች የልብስ መስሪያ ጥሬ ዕቃዎችና ሌሎችም ግብአቶች ከተሟሉት መካከል ይጠቀሳሉ እስካሁን የዘረዘርናቸው ነገሮች ሁሉ ባሳለፍነው አንድ ዓመት ውስጥ የተከናወኑ ሲሆን ከነበሩት ተግዳሮቶች አንፃር እጅግ የሚበረታታና ውጤት ያሳየ ተግባር ነው ነገር ግን አሁንም ቢሆን በርካታ ልማቶች ይቀራሉ ከናቶች ገዳማት ስንሻገር የአባቶች ማረፊያ ደግሞ ከዚህ የተለየና እጅግ ልብ የሚሰብር ነው አውሬ ቢመጣ እንኳን መሸሸጊያ የሌለው በቀን ፀሐዩ በማታ ብርዱን እየተቋቋሙ በዚህ ደሳሳ ጎጆ እየኖሩ ይገኛሉ
ለስጋቸው ማስታገሻ የሚሆን ማረፊያ እንደ እናቶች እስኪሰራላቸው በመጠባበቅ ላይ ናቸው። የእነሱም ማረፊያ ግንባታው የተጀመረ ሲሆን ካለው የሰላም እጦት በተጨማሪ የገንዘብና የአይነት ድጋፍ ይሻሉ። የምታዩት የአባቶች ባት ነው። በላይ ፀሐይ በታች ብርድ የማያድን ውስጡ ደግሞ ቢተኙበትም የማይመች ከ3 እና ከ4 አባቶች በላይ የማይጨምር የማስተኛ ነው። 2 3 4 ሲተኙ አልበቃቸው ሲል ከደጅ ነው የሚተኙት። ደጅ የሚተኙበት ምክንያት ስለሚጠባቸው ነው። ለምን እንግዲህ በላይ የምታዩት ያገዳ ነው፣ በታችም የጭራሮ ነው። ያው ይሄ ከማጣት ነው እንጂ ማደሪያ ወይም መኝታ ሊሆን አይችልም። መነኮሳት ምንም መነኮሰ ሞተ ቢልም ለቁመት ስጋ ምግብና ለርቃም ማልበሻ ልብስ ሊው ደግሞ ለጎን ማረፊያ ባት ያስፈልገዋልና እረፍ ብሎ ተመችቷት አድሮ ማላ ሲነቃ እንኳን ለስራ የሚተጋበት ወይም የሚነቃቀበት ነፍስ ያድርበታል። የሚተኙበት መኝታ የማይመቻቸው ከሆነ ግን ለስራም ለመስራት ያዳግታል ማለት ነው። ለዛ ነውና እንግዲህ ያው ይህን በተሻለ ሁኔታ እንድታሰሩልን ይሄ የምታዩት ጠቅላላውን የአባቶች ባት ነው። ይህን ደግሞ እንደምትመለከቱት አሁን አዲስ ግንባታ ተጀመረ ነው። ይህም የምታዩት ደግሞ ተግባር ቤት ይባላል። ተግባር ቤት ይባል እንጂ ያው መቼም ሲታጣ ነው በጣም አስቸጋሪ ነው። ተግባር ቤት ማለት ያው ወጥም የእንጀራም ማዘጋጃ ነው፣ የአባቶች ቤተ እግዚአብሔር ማለት ነው። እንግዲህ አሁን እዚህ ላይ ያው ጓዝ እንኳን ምንም የረባ ጓዝ ባይኖርም የመያዝ አቅም የለውም። ወገዳምኒ ገዳምኒ አንትሙ ወገዳምኒ ገዳምኒ አንትሙ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ አንተሙ ለዓለም ብርሃኑ። አባቶች ልክ እንደ እናቶች ሁሉ የብረታ ብረትና ተያያዥ ሙያዎችን እየሰለጠኑ ይገኛሉ። ማረፊያቸውን መስራትና የቀረውን ልማት መጨረስ የኛ የሁላችን ድርሻ ነው። ከአባቶች ገዳም በተጨማሪ የገዳሙ ህንጻ ቤተክርስቲያንንም መሰረቱ ተጥሎ እኛኑ ይጠብቃል። ከተለያየ አካባቢ ለጠበል የሚመጣው ምእመንም መጠለያ ባለመኖሩ በፀሐይና በዝናብ ወቅት እጅግ ፈተና ውስጥ ይገባሉ። ምንም እንኳ ምንኩስና ምቹ ህይወት ባይፈልግም ተሰባስቦ በአንድነት ለመጸለይና በቅድስና ለመኖር ግን መሰረታዊ ልማቶች ግድ ይሉታል። በተለይም ቅድስት ቤተክርስቲያን ለልማት ለስራ ከፍተኛ ሚና አላት። ለገዳማውያኑ በተለያየ መልኩ የልማት ስራዎችን በመስራት ለኛም ነፍስ የበረከት ስራ ልንሰራ ግድ ይለናል። ወገዳምኒ ገዳምኒ አንትሙ ወገዳምኒ ገዳምኒ የልባችንን መሻት በልባችን ታቅፈን የምንገሰግስበት የህይወት ውጣ ውረድ አስጨንቆን እረፍት ለማግኘት ስጋችንን ጎሰም አድርገን ለነፍስ ስንቅ ልንቋጠር ካዘናችን ለመጽናናት የምንመርጠው እውነተኛ ቦታ ገዳም መሆኑ አያጠራጥርም። ሰባሪ በቃ ደም ተጣ የዘላለም ህይወት አለ አይደል? የዘላለም ህይወት አለ። የዘላለም ህይወት አለ እንዴ? የዘላለም ህይወት መንግስተ ሰማያት ናት። ታዲያ የትክክል ስራ ሰርቶ ወደ ማለት የዘላለም ህይወት ወረሰ አገኝ ያዘ ነው። ታዲያ እኛም ማሰብ ያለብን የዘላለም ህይወት ለመውረስ ነው። የዘላለም ህይወት ገዳምኒ ገዳምኒ አንትሙ ለዓለም ብርሃኑ
ለዓለም ብርሃኑ ለዓለም ብርሃኑ አንተ እሙ ለዓለም ብርሃኑ ወገዳምኒ ገዳምኒ አንተ እሙ ወገዳምኒ ገዳምኒ አንተ እሙ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ አንተ እሙ ለዓለም ብርሃኑ ወገዳምኒ ገዳምኒ አንተ እሙ ወገዳምኒ ገዳምኒ አንተ እሙ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ አንተ እሙ ለዓለም ብርሃኑ ወገዳምኒ ገዳምኒ አንተ እሙ ወገዳምኒ ገዳምኒ አንተ እሙ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ አንተ እሙ ለዓለም ብርሃኑ ለህማችን ፈውስ፣ ለጸሎታችን ምላሽ፣ ለመረበሻችን ሰላም፣ ለድካማችን እረፍት ወስደን የምንመለስበት ስፍራ ገዳም ባይሆን ኖሮ የት እንሄድ ነበር? ታዲያ መሸሸጊያችን የሆነውን ገዳም ዛሬ ካልሰራን ነገ የት እናገኘው ይሆን? እንግዲህ ማረፊያ ቤታችንን እንስራ። ወገዳምኒ ገዳምኒ አንተ እሙ ወገዳምኒ ገዳምኒ አንተ እሙ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ ለዓለም ብርሃኑ አንተ እሙ ለዓለም ብርሃኑ ወገዳምኒ ገዳምኒ አንተ እሙ ወገዳምኒ ተዋሕዶ ሚዲያ ማዕከል እውነተኛ ተዋሕዶ ድምፅ ወደ ሙታን ሳማር ቅዱስ ሚካኤል እንኳን ደህና መጣችሁ። ዳፊያ ለዘበና ማርያም ኑሮ ወለብሲት ነበር በተሰሙ ፈቃደ እግዚአብሔር ገእዞ ለአዳም ዙነት ኩዘልብ ወያግኦ በዘትካ መንበሩ ሰዓሊ ለነ ቅድስት ካን ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተፍሥሒ ነፍሴ ለእግዚአብሔር ወታሴ መንፈሴ በአምላኬ ወመድኃኒየ እስመ ርየ ሕማማ ለመቱ ናሁ እምይእዜሰ ናስተብጽሑኒ ኩሉ ትውልድ። ሰላም ለኪ
ለኪ ዘንሰግድ ንብለኪ ማርያም እምነ ናስተበቆኪ ማርያናዊ ተመጸነብኪ በእንተ አናምኪ ወያቄ ማቡኪ ማህበረንዮም ድንግል ባርኪ ብርሃኑ ለዓለም ብርሃኑ